እሺ ያው ኦፊሻል የምታወቀው ጉራቻ ማኮ በዳሳ በሚል የትግል በለው ወይም የፌስቡክ ስም ነው። ትክክለኛ ስሜ ቴዎድሮስ ጸጋ ማኮ ነው። ከዚህም በፊት የተለያዩ የህትመት ሚዲያዎች ላይ ሰራ ነበር። ተረስቻለሁ ብዬ አስባለሁ። አሁን ላይ እንግዲህ የሚያስታውሱኝ ካሉ እሱን ለአድማጮች ተተዋለሁ። ደግሞ አብዮት ሽፈራው እባላለሁ። ያው በተለያዩ ስራዎች ላይ ነው ሰራ የነበረው። ለፖለቲካው እንኳን እንደዚህ ከመከታተል ውጪ የቀረበ ተሳትፎ የለኝም። አሁን ከዚህ በኋላ እንግዲህ ነው ያው የፖለቲካ ተሳትፎ የሚኖረኝ። እንደ ማንኛውም ኢትዮጵያዊ ዜጋ ፖለቲካው ላይ ክትትል ስታደርግ የነበረ ነው እንደሚያደርግ ሰው ነው የነበረው። አሁን ነው ወደ ፖለቲካ ወይም ደግሞ ወደ ሚዲያው የቀረብኩት አሁን ነው። ወጣ ብሎ እየታዘብክ ነበር ማለት ነው ነገሮች። ጥሩ ነው እንግዲህ ሁለት ነገሮች ሲዋሃዱ ጥሩ ይሆናል። እኔ ደግሞ በአቅሜ ልክና በአቅሜ በፈቀደው ልክ እንቅስቃሴ ሳደርግ ነበር። በተለይም ከኢህአዴግ መውደቅ በፊት ጉልህ ተሳትፎዎችን ሳደርግ ነበር። አሁንም በመጠኑ እያደረግኩኝ ነው። አንተ ደግሞ እንዳልከው ከድሮም ጀምሮ ወጣ ብለህ ነገሮችን በጥልቀት እያየህ እየመረመርክ ነውና እነኚህ ሁለቱ ነገሮች ሲዳመሩ አሪፍ ነገር ይወጣቸዋል ብዬ አስባለሁ። ታሪክም ከመጽሐፍትም ከወቅታዊ ሁኔታዎችም ከኋላም ከፊትም ወደፊትም ፊውቸሩንም እየገመትን ማለት ትንበያ፣ ፖለቲካል ትንበያ፣ ሌሎች ኢኮኖሚያዊ ትንበያዎችን አንዳንድ ነገሮችን እያደረግን እንሰራለን። ሰፋ ያለ ፕሮግራሞችን እናዘጋጃለን። እንደ ሀገር የሀገራችንን ብሔራዊ ጥቅም በማይነካ መልኩ ብሔራዊ ጥቅማችንን በሚያስጠብቅ መልኩ የዜጎቻችንን ደህንነት በሚያስጠብቅ መልኩ እና የሀገር ሉዓላዊነት በሚያስከብር መልኩ በሰፊው እንሰራለን የሚል እምነት አለኝ። ጥሩ እንግዲህ በዚህ የዩቲዩብ ቻናል ላይ እንድንመጣ ብዙ ሰዎች ሲጋብዙን ነበር። ከዛም ባለፈ ደግሞ እኔ እናንተ ዩቲዩብ ቻናል ከፍተን ዲስከስ ብናደርግ ሰዎችን ብንጋብዝና እንደዚህ ሀሳባቸውን ብንቀበል እንዳልከውም የመረጃ ክፍተቱን ብንዘጋ የተዛባውን የመረጃ ፍሰት ለማቃናት የራሳችንን ጥረት ብናደርግ ጥሩ ነው ብለን ብዙ ጊዜ አውርተን ነበር። ብዙ ሰዎችም ከጀርባ ሲገፉን ነበር። ምክንያቱም እኔ እናንተ እንዲህ እንድንል ያበቃን በተለያዩ ቦታዎች ሻይ ቡና እያለን ስናወራ ጥሩ ምልከታ ምቅ አቅም በውስጥ ስላየሁኝና አሁን ባልከው ይሄ በብሔር በለው በሃይማኖት ወይም በአስተሳሰብ ወይም በጥቅም ሰዎች ተቧድነው እውነትን ለመደበቅ ጥረት በሚያደርጉበት ያንን እውነት ደግሞ ለመደበቅ ጥረት የሚያደርጉት በሚዲያ በሆነበት ሀገር ላይ የራሳችን አስተዋጽኦ ይዘን የራሳችን አበርክቶ ለማበርከት ይዘን እንደመጣን ነው የሚሰማኝ። የተነጋገርነውም እንደዛ ነውና አንተ እስኪ ምንድነው የሚሰማህ በዚህ ዙሪያ? አዎ ባይ ዘ ዌይ ቴዲሻ ይሄ በስክሪን የመጀመሪያችን ነው ለኔም ላንተም። ለስክሪን ላይ ስንወጣ የመጀመሪያችን ነው፣ የመጀመሪያ ቀን ቀረጻችን ነው። ከዚህ በፊት እንደዚህ አይነት ቀረጻዎችን አድርገን አናውቅም እና ያው እንግዲህ የሆነ የተሳሳትነው ነገርም ሊኖር ይችላል ወይም ደግሞ የስክሪን ልምድ ስለማይኖርም እሱን እንግዲህ ተመልካቾች ከግምት ውስጥ እንዲያስገቡ ማለት እፈልጋለሁ። መጀመሪያ አንተ ላልከው ነገር ግን ከዚህ በፊትም እንዳልከው ሻይ ቡና ስንልም ከሰዎች ጋር ውይይት ስናደርግም ሁልጊዜ የምናነሳቸው አዳዲስ ሀሳቦች ሁልጊዜ የምናነሳቸው የሚመጡ ሀሳቦች በጣም የጎለበቱና በጣም የዳበሩ ሀሳቦችን ነው ተወያይተን የምንለያየው እና እንዳልከው ከኋላ እኔንም ለምን እንደዚህ በዩቲዩብ አትጀምረም የሚሉ የቅርብ ሰዎች ጓደኞች እንደዚህ የሚያውቁ ሰዎች በእንደዚህ ውይይት ስታደርግ እንደዚህ እኮ በሚዲያ ብትመጣ የሚሉ ሰዎች ይኖራሉ። አንደኛ ያንንም እንትን ለማለት፣ ሁለተኛ እስቲ የኛን ኤክስፒሪየንስ ሼር እናድርግ። እኛ የምንወያየውን የተለየ ሀሳብ የተለየ እይታ ካለን ያንንም ለተመልካቾች ብናቀርበው እና ከተመልካቾች ጋር ደግሞ አስፍተን ብንወያይበት የሚል ሀሳብ ይዘን የመጣ ነው። አንተ ጋር በጣም የዳበረ የሚዲያ ልምድ አይቻለሁኝ። በጣም የህትመት ላይ ያው የሚዲያውን እንዴት መከታተል እንዳለብህ ፖለቲካው ላይ ያለህን ቅርበት እይታዎችህን ምናምን እንትን ብያለሁ ታዝቤያለሁኝ። ስለዚህ የሁለታችንም ጥሩ ነገር ካለ ለምን ከዜጎች ጋር ከሌሎች ህብረተሰብ ክፍሎች ጋር ደግሞ
ሚዛናዊ በሆነ መልኩ ለምን አንወያይም? ሀገራችንን ለምን በዚህ መልኩ የሚጠቅም ነገር ከሆነ አንድ ጡብ አናስቀምጠን በሚል ነው ወደዚህ የመጣ ነው። ወደዚህ ፕሮግራም ይሄን ካነሳክ ዘንዳ እኔ ምንድነው አንተ ላይ ያየሁኝ አሁን መሞጋገሳችን አይደለም፣ ግን ያለውን ነገር ደግሞ በግልጽና እውነት በሆነ መንገድ መነጋገር ችግር የለውም። አፕሪሼት መደራረግም ኃጢአት መስሎ አይታየኝም። ምንድነው በሀገራችን ውስጥ ብዙ ሰዎች ከራሳቸው እይታ ውጪ ወጥተው ማየት አይችሉም። አውት ኦፍ ቦክስ ሆኖ ማንም ሰው መመልከት አይችልም። በታጠረለት ወይንም በተሰፋለት ልክ ነው የሚያስበው። እሱን ግን አንተ ጋር አላየው። በንባብም የሚያካበትከው ወቅታዊ ነገሮችን እና ያለፉት ነገሮችንም በመገናኘት ሁልጊዜ ከኔ ጋር የምታደርገው ሀሳብ ልውውጥ አብረን ብንሰራ የሚል ፍላጎት ተሳድሮብኝ ነው። እንዳልከውም የወዳጆቻችን ግፊት፣ ጥሩ ምክር አለ። እንደዚህ ብታደርግ እኮ ይሻላል፣ ከእናንተ ያነሱ ሰዎች ለሀገር ምንም የማይጠቅም አፍራሽ ተግባሮችን የያዙ ሰዎች በዩቲዩብ ቻናልም በተለያየ ሚዲያ መጥተው ህዝቡን ግራ እያጋቡት ነው እና ለምን ወደ ሚዲያ አትመጡም ብለው ሀሳብ ባቀረቡልን መሰረት መተናል። በእርግጥም አቶ አንዳርጋቸው ጽጌ እኛ ምንናገር ትውልድ እንዳይደናገር የሚል መጽሐፍ አለው መሰለኝ ባልሳሳት። ስለዚህ እኛም መናገር መቻል አለብን። ያየነውን የገባንን እውነት መናገር መቻል አለብን። ማንንም ሳንፈራ ለማንም ሳንወግን ለህሊናችንና ለህሊናችን ብቻ ተገዝተን ያንን ነገር በደንብ ማውራት እውነትን መግለጥ አለብን። ይሄ የማይመቻቸው ብዙ አካላቶች አሉ። መንግስትንም ላይመቸው ይችላል፣ ተቃዋሚ ቡድንም ላይመች ይችላል። እኛ ግን በራሳችን ጎዳና ላይ የህዝብን ጥቅምና ብሔራዊ ጥቅም እናንተ እንዳልከው ባስከበረ መልኩ ጉዟችንን ጀምረናል። ተመልካቾቻችንም የሚያዳምጡንም ሰዎች ነፃና ገለልተኛ የሆኑ ሀገራዊ አንድነቱ እንዲጎለብት ጥላቻው ቀርቶ ፍቅር እንዲያብብ የሚፈልግ ማንኛውም ሀገር ወዳድ ዜጋ ቢደግፈን ደስ ይለናል። ካልደገፈንም ደግሞ ችግር የለውም። ቻሌንጆችን ሁሉ እንወጣለን። ምክንያቱም በእውነት ተደግፈናል ብለን ስለምናምን፣ እውነት ራሷ ትረዳናለች ብለንም ስለምናምን ጉዟችንን ጀምረናል። ሌላው ደግሞ ምንድነው የቻናላችንንም ስም ስንሰይም ዳይሊ ጄኔሬሽን ሪቫይቫል ነው ያልነው። ትውልዱን በየቀኑ የማንቃት በየቀኑ ነው እንግዲህ አዳዲስ አፈረየም ነው በየቀኑ ያለውን የፖለቲካዊ ወይም ደግሞ አፍራሽ የሆኑ ነገሮችን እየተከታተልን ትውልዱን የማንቃት ስራ ነው አሁን እኛ ለመስራት እንትን ያልነው። በተቻለን አቅም አንተ እንዳልከው ከሳጥኑ ውጪ ሆነን ነው ማሰብም ሀሳብም ማስተላለፍም የምንፈልገው። በአንድ ቦክስ ውስጥ አጥረን መቆየት ወይም ደግሞ እንትን ማለት አንፈልግም። በወገንተኝነት እንትን ማለት አንፈልግም። እንግዲህ ይህን ይመስላል። ቴዲ ሚዲያው የውሸት ፕሮፓጋንዳ ምንጭ ሆኗል ያልከው ልክ ሆኖ ሳለ ግን የተሳሳተም ነው። ለምን ብለህ ካልከኝ ሚዲያው የሌሎች ቡድኖች ድምፀት ነው ሆኖ እያገለገለ ያለው ወይንም መድረክ ነው ሆኖ እያገለገለ ያለው። መሬት ላይ ሚዲያው የሚያወራው ነገር በሙሉ መሬት ላይ ያልተፈጸመ ውሸት ነው ማለት አይቻልም። ግን ቢሃይንድ ዘ ስክሪን ብዙ ግፎች፣ በደሎች ሁሉም ቡድን የራሱን ፖለቲካ ለማሳመር ሲል በህዝቡና በሀገሪቱ ላይ ብዙ ወንጀሎችን እየፈጸመ ከዚህኛውም ከዛኛውም ጎራ የተሰለፈው ያንን ነገር ይዞ ነው የሚመጣው። ያንን ነው ሪፍሌክት እያደረገ ያለው። ምንድነው ልል የፈለግኩት ቴዲሻ ልክ ነህ፣ እንደሱ ነው ያለው ነባራዊ ሁኔታው። ግን በሀሰት የሚፈበረኩ ተፈብርከው ደግሞ ዳይሬክተር ተዘጋጅቶላቸው ስክሪፕት ተጽፎላቸው ምናምን ደግሞ የሚመጡ እኛ እነሱን ነው ለመታገል የተነሳ ነው። ኦን ታርጌት አድርገን የመጣ ነው እነሱን ለመታገል። ምክንያቱም ይሄ ህዝብ ፍዳውን እያየ ነው። እታገልልሃለሁ በሚለውም አስተዳደርልሃለሁ በሚለውም መካከል በሚደረገው ፍትጊያ ህዝቡ ነው መከራ እያየ ያለው። እሳቱ ቀጥታ ህዝቡ ነው እያገኘ ያለው። ስለዚህ ልክ ነህ፣ ቀጥል። በዛ መልኩ ነው አሁን እኛም የምንቀጥለው የምንሰራውም በዛ መልኩ ነው እንጂ ሁሉም የሶሻል ሚዲያ ላይ የሚቀርቡ መረጃዎች በሙሉ ሀሰት ናቸው ማለት አይቻልም። ሁሉም የሶሻል ሚዲያ ላይ የሚቀርቡ ሀሳቦች አፍራሽ ናቸው ማለት አይቻልም።
ግን ኢንቴንሽናቸውን እናያለን። ለምን እንደዛ ያ ኢንፎርሜሽን ለምን ሊተላለፍ ቻለ የሚለውን ነገር ወደኋላ ወደፊትም ሄደን ዙሪያውን አይተን ትውልዱን እንዲነቃ ማድረግ ነው። ግፍ ከተፈጸመ ግፍ ተፈጽሟል ብለን የተፈጸመውን ግፍ በግልጽ እናሳያለን። ግን ግፍ ተፈጸመ በሚሉ ድራማዎች ደግሞ ትውልድን ማደናገር እና ወደ ሌላ አገር አፍራሽ ተግባርነት የሚቀየሩ ድራማዎችን እናጋልጣለን። ከዛ ያንን ለማለት ፈልጌ ነው። ልክ ነህ። አሁን ገብቶኛል፣ ሀሳብን በደንብ ተረድቻለሁ። እዚህ ላይ ማከል የምፈልገው ምንድነው እኔ እናንተ በግልም ከካሜራ ውጭ ሆነን ባወራናቸው በተለዋወጥናቸው ሀሳቦች ያየሁት ነገር ኦሮሞና አማራ ወይም ትግሬ ብቻ የዚህ ሀገር ዜጋ እንዳልሆነ በደንብ እንረዳለን። ስለዚህ ምን ለማለት ፈልጌ ነው፣ ሁለት ብሔሮችን ስም ጠቅሼ ስናገር በሶስቱ ብሔሮች ብቻ ሀያል ስለሆኑ በኢኮኖሚውም በፖለቲካውና በማህበራዊ ጉዳይ ወደፊት ወጥተው ጎልቶ ስለታዩ ሌላውን ማኮሰሴ እንዳልሆነ አድማጭ ተመልካቾቻችን እንዲረዱልኝ ነው። ምን ለማለት ነው የፈለግኩት፣ አሁን ከሀሳብ እንደተረዳሁት ልክ ነው። ፋብሪኬት የተደረጉ የውሸት ፌክ ኒውሶች አሉ። እነሱን ሳስብ ምን ይገርመኛል መሰለህ፣ አንድ ለአማራ እታገላለሁ የሚል ሽፍታ ወንበዴ አንድ ኦሮሞን ገደልኩኝ ብሎ አንገቱን በቀስት በምናምን ያደረገ በተንቀሳቃሽ ምስል ሲያሳይ አላደረገም ማለት አይደለም፣ አድርጓል። ግን ማሳየቱ ለምን አስፈለገ ነው? የኦሮሞ ሕዝብ በጥላቻ አብዶ የአማራው ተወዳጅ ላይ ምስኪኑ ምንም የማያውቀው ላይ እርምጃ እንዲወስድ ይመስለኛል። እንደዛ ነው እንግዲህ የገባኝ። አንድ ለኦሮሞ ታገላለሁ የሚለውም ሽፍታ ወንበዴ ቡድን አማራው ላይ ተመሳሳይ ነገር ፈጽሞ ይኸውልኝ አማራን እንደዚህ አድርጌያለሁ ሲል ሌላ ነገር አይደለም። ሁለቱን ህዝቦች በመጋጨት የራሱን ርካሽ የፖለቲካ ትርፍ ለማግበስበስ የሚያደርገው ጥረት እንደሆነ ነው የሚሰማኝ። ስለዚህ ምን ለማለት ፈልጌ ነው፣ አይደለም በሚዲያ የውሸት ያልተፈጠረን ነገር እንደተፈጠረ አድርጎ አውርቶ ትርፍ ለማግኘት ይሄን ያክልም ርቀው ይጓዛሉ። ልክ ነህ ለማለት ነው። እንግዲህ ያው ዞሮ በዚህ መልኩ በደንብ የተለያዩ ርዕሶችን እያነሳን በዚህ መልኩ በደንብ ውይይት እናደርጋለን። በዚህ ላይ እንግዲህ ከተመልካቾቻችንም የሚነሱ ሀሳቦች ካሉ በጋራ ሆነን እንወያይባቸዋለን። በጋራ ሆነን ለህብረተሰቡ መድረስ ያለበትን ኢንፎርሜሽን እናደርሳለን። እንግዲህ ይህን ይመስላል። ጥሩ። እኔም በዚህ ሀሳብ እስማማለሁ። ደስ የሚለኛል። ባለኝ አቅም ራሴን ሰጥቼ እሰራለሁ። ያንተንም ቁርጠኛ ረጅም ጉዞ እንጓዛለን ብዬ አስባለሁ። ከዚህ የሚያተርፉም የሚከስፉም ሊኖሩ ይችላሉ። እንግዲህ ምንም ማድረግ አይቻልም።